እሱን አገባዋለሁ እንደምታመጣ ነው ያለው ምንድነው የምታገባው ጭራሽ አገባዋለሁ አዎ አገባዋለሁ እኔ ሰው እናቴ አንድ ነገር ብትሆን አያሳዝንሽም አንቺ ምንድነው የምትሆነው ለብሮ ነው ያሳዝነኝ ለኔም እኮ እናቴ ናት አንተ ብቻ ናት እንዴ እናቴ የሆነችው እኔ ግን የተማለ አልመለስም ሬሳዬን ነው ይዘህ የምትሄደው እንጂ ነው ያለኝ አዎ ዳሉን ይችላል በቃ ግን ከኔ ጋር ትኖራለች እያልኩ አይደለም እኔም ከህይወቷ ወጣላታለሁ ከፈለክ በቃ ወጣላት ልተው አልችልም በቃ አንተ መሄድ ካለበት ትሄዳለህ ወደ መጣበት ትመለሳለህ በድንገት መጣ ደግሞ ታገቢያለሽ ይዤሽ እሄዳለሁ ምን ማለት ነው እንዴ እኔ እዚህ ህይወት የለኝም እንዴ እናትና አባቶቻቸው እንዲድርሱ ትፈልጊያለሽ በቃ የሚሉትን ቃላቸውን አክብሪላቸው አላከብርም ከዚህ በኋላ በቃ ማክበር አለብሽ ያለ ፍላጎቴ ምንም አንተ ልቀቀኝ አትንከኝ ልቀቀኝ አትንከኝ ተረጋግተን ወደዛ ሄደን ነው ከዛ ምንድነው ከኔ ጋር የምታወራው ያለውን ነገር እናውራና እንረጋጋለን አንተ ሰው ነው ከኔ ጋር የምታወራው እሺ ይቅርታ በቃ እናውራና እንረጋጋለን ምንድነው ወንድማና እሺ ስለዚህ ህይወት ነው የምናወራው ወደዛ ሄደን እናውራ አሁን እየተጨነቀች ነው አታሳዝነን እንደዚህ እንኳን ይቆይ ትንሽ እንኳን እንደ ታላቅ ወንድም እስቲ ይዘንልኝ እስቲ የምትፈልገውን ህይወት እስቲ ትኑረው እስቲ እኮ ወደዛ ሄደን ነው ከኔ ጋር ትኑር አላልክም ከፈለገችው ሰው ጋር መኖር ትችላለች ከኔ ጋር አትኑር እሺ እኔ እሷ ደስታ ነው የሚያስደስተኝ እኮ ሄደን እናውራ አሁን እሷ ደስታ የሚያስፈልግ ከሆነ ማለት ነው ተዋትና እኔ ይዣት ልጅ እኮ እሺ እንሂድ ወደዛ ሄደን እናውራና ትይዛት ያንተ እህት ናት እኔ እኮ ስልጣን የለኝም እህት ወንድሟ ነህ መሄድ ትችላለህ ግን እናውራና የዛኔ ይዛት ትሄዳለህ ወሰን ምንድነው እዚህ ጋር አውራኝሽ ምንድነው የምታወራው እሷ ትጨንቃለች እሷ ፊት ላውራ ስለምንድነው የምታወራው ስለሷ ህይወት ስለሷ ስላሁን ስለምታወራው ነገር ሰምኛለሽ እኔ ይዤሽ እሄዳለሁ ናሽ አውራኝሽ ግን ይዤሽ እሄዳለሁ ይሄን እንድታስቢበት እፈልጋለሁ ምንድነው የምታወራኝ እሺ በምን ተረጋጊ በቃሽ ምንድነው የምታወራኝ እኮ ወደዚህ እንጠጋ እንዳሰማ እሺ አውራኝ ምንድነው የምታወራኝ ስማኝ ምን ልስማ አውቃለሁ ታላቅ ወንድሟ ነህ ብዙ ነገር አድርገህላት ሊሆን ይችላል ስለሷ ህይወትም አስበህ ሊሆን ይችላል እረዳሃለሁ ቅድም ለተፈጠረው ያ ግልፍተኝነት ባህሪ የኔ ባህሪ አይደለም ይቅርታ ለተፈጠረው ነገር እሷን ሲነኳት ስለማልወድ ካጠፋው ይቅርታ ግን እህትህ ናት ወንድሟ ነህ ቢያንስ እንኳን ምንም ቢሆን ትንሽ ጊዜም ቢሆን ያው አብራችሁ በምትኖሩበት ሰዓት ብዙ ደስታዎችን አይታችኋል ቤተሰባችሁ ደስተኛ ሊሆን ይችላል ግን አሁን ላይ አትስቲ ተጨንቃ ስታለቅስ አታሳዝንም አንተ ከዚህ በፊት ያሳለፋችሁ ህይወት እንኳን አይጨንቅም እንዴት ነው ለማታውቀው አውርታው ሰላም ብለው ለማታውቀው ለትልቅ ሰውዬ ልደራት የምትመኝ ሁለተኛ ነገር ይሁን ስመኝ እሱን ታውቀውለች እሱን በደንብ ነው የምታውቀው አቃን አላቅም የምትለው ለዛ አንተ እንዳትጎዳ ፈልጋ ነው እንደዛ የምትለው እኔ እኮ ምንም ከኔ ጋር እኮ ምንም የላትም እና ምንም ባይኖራት ነው ካንተ ጋር ከሱ ጋር መሆኑ የምፈልገው ለመርዳት ነው እዚህ የመጣችው እኔ ለመርዳት ነው ምንድነው የምትረዳት እንደዛ እያረካት እንዴ ነው የምትረዳ እኔ ምንድነው ያስነካት ቆይተ እኔ እኮ ምንም ያደረኩት ነገር ምንድነው ያስነካት ቪዲዮዎች አይተ ሊሆን ይችላል ብዙ ነገር አይተ ሊሆን ይችላል እሷን የሆነ ነገር ሲደርስባት አይተ ሊሆን ይችላል መቼ የምትለኝ ነገር መቼ ማለት እኔ አይደለም እመነኝ እኔ አይደለም ከፈለክ ደግመህ ቪዲዮቹን ማየት ትችላለህ እኔ ምንም ያደረኩት ነገር የለም የእንጀራ እናቴ ናት በቃ አብት በቃ አንተም ይሁን እሷም ይሁንሽ በቃ እንጀራ እናቴ ነው አትበለኝ በቃ አሁን ቆይ ከሷ ምንድነው የምትፈልገው በቃ ነው ይዣት ልሄድ ነው የምፈልገው ከዛ ሲዛት ሄደስ ይዣት ሄጄ እዛ እናትና አባቴ በሷ ምክንያት እንዲያዝኑ አልፈልግም እሺ አንተ የሷ ደስታ አለጋቡትን ነገር እሷ ይዳም መፈጸም አለበት አንተ የሷ ደስታ ያሳስብህ ደስተኛ ስለሚያሳስበኝ እኮ ነው ጥሩ ሰው እንድታገባ የምፈልገው እኮ ደስታው ስለማያሳስብህ ነው እንጂ ጥሩ ሰው ነው ብለህ አንተ ስትወስዳት እሷ ደስ የሚላት ነው እንዴ ይመስል ከሱ ጋር እየሳቀችና እየተደሰተች የምትኖር ነው የሚመስል እና ካንተ ጋር እዚህ ጋር እንትን ትበል ዘላለም አለማን ህይወቷ እስከሚያልፍ ድረስ አንተን እየወቀሰችህና በወሰነች ውሳኔ እየተጸጸተች ነው ካንተ ጋር እንድትሆን አልፈልግም አንተ እንደዚህ ያልሆነ ህይወት አኑራ ቅድም እኮ ብያለሁ እኮ ለምንድን ነው ማሰመኝ ከኔ ጋር ትኑር እያልኩ አይደል ነገር እንዴት ነው ለሷ የምትሆንላት ዳሉን ይችላል በቃ ግን ከኔ ጋር ትኖራለች እያልኩ አይደለም እኔም ከህይወቷ ወጣላታለሁ ከፈለክ በቃ ወጣላት እኔም እሱ ነው የምፈልገው ሰማኛለህ ያልፈለገችውን ህይወት እንድትኖር ግን አልፈቅድልህም ማን ስለሆንክ አንተ ቆይስ ንገር እንዴ ማን ስለሆንክ ነው አንተ እንደዚህ እንትን የምትለው አንተ ወንድሟ ሆነ ለሷ እንደምትቆረቆረው ሁሉ እኔም ጓደኛዬ ናት ምንም ቢሆን አንድ ላይ ኖረናል ብዙ ነገር አድርገናል አንድ ላይ ስለዚህ ብዙ ህይወቶችን አብረን አልፈናል ስለዚህ የሷን ደስታ እንጂ የሷን መከፋት እኔ ላይ አልፈልግም አንተ ምን ስለሆንክ ነው ለሷ እንደዚህ የምትቆረቆረው ምን ጓደኛዋ ማለት ጓደኛዋ ምክንያቱም ጓደኛዋ ነኝ የምን ጓደኛስ እንዴ እንደነ ጓደኛዋ ልትሆን አንተ የምትችለው አንተ እንደዛ ካረካት በኋላ እንደነ ጓደኛዋ የምትሆን እና እሷ አብረን ብዙ ነገር
ቤት ውስጥ አስገብተኝ በእኔ ምክንያት ይፈን የደረሰባት ነገር ስላለ ያንን ነገር መካስ ፈልጋለሁ። አሁን በቃ አሁን ነገርክኝ አይደለ? በቃ ከዚህ በኋላ ምንም አትንገረኝ። በቃ እጃት ልሂድ። እያወራሁ እኮ ነው። አውራኝ ልቀቀኝ። ምንድነው የምታወራኝ? አውራኝ እኮ ተረጋግተን ነው። እሺ ምንድነው አሁን ቢያንስ እንኳን እንድትረጋጋ እድል ስጣት። ቢያንስ ብቻዋን እንድታሳልፍ ብቻዋን የሆነ ነገር እንድታረግ ብቻዋን ማሰብ እንድትችል እስቲ እንተዋት። አይሻ እየደወሉ ነው በአንቺ ምክንያትሽ እየደወሉ ነው። እሷ እኔን አሰማኝ ምን እየተደወለልኝ? ማንም ደው ከቤተሰብ እየደወለልኝ ነው ክፍለ ሀገር። በቃ አብረን ነው ማለት አንቺ ተለምደን አብረን ነው። አሰሚኝም እኮ አንቺ ምንሽን አሰሚኝም። ምንድነው የምላችሁ? እሺ እኮ ደውላ አብረን ነን በላታ። ከዛ ትጨነቁ ነው። አንቺ ምክንያት አንድ ነገር እንድትሆን አልፈልግም። እሺ አንድ ነገር እንድትሆን አልፈልግም። ምንድነው የማሰማኝ? አንስተህ እንዳይጨነቁ ከፈለክ አንስተህ ከኔ ጋር ናት፣ ሰላም ናት። በቃ እኮ አጭር አማርኛ ሰላም ናት፣ አታስቡ። ህመም እንዳለባት ታውቂያለሽ። ጭራሽ ደግሞ የሁሉ ምን በአንቺ ምክንያት እንደዚህ ትሁን? አንድ ነገር ብትሆን አያሳዝንሽም አንቺ? ኧረ አታስጨንቃት፣ የራሷን ህይወት። አንተ ዝም በል አንተ አታው እስካሁንም የሰማው በቃ ምነግር ነገር አለ ስላልከኝ እኮ እየነገርኩ እኮ ነው። ለምንድነው ለማመን ፍቃደኛ ማትሆነው? ቆይ ምንድነው የምልሽ? ቆይ ለምንድነው ለማመን ፍቃደኛ ማትሆነው? ቆይ ለምንድነው ፍቃደኛ ማትሆነው? እሺ እራስሽ ደውይላት። እኔ አልመጣም እላታለሁ። ምንድነው ደውይላት። እሺ ስጠኝ። እራስሽ ደውይ። እንደዚህ ያበሳጭ ጋር አልደወለችም። በቃ በሌላ ስልክ ደውይ። እኔ አናግራታለሁ። እኔ መምጣት አልፈልግም እላታለሁ። ለምን አትረዳኝም? በእግዚአብሔር እኔ ላውራት። እሺ ተነጋገሩ። ቢያንስ እንኳን እሺ ይኸው እኔ ሄድኩልህ። እኔ ስለ እናቴ አንድ ነገር ብትሆን አያሳዝንሽም? አንቺ ምንድነው የምትሆነው? ለምን ነው ያሳዝነኝ? ለኔም እኮ እናቴ ናት። ለአንተ ብቻ ናት እንዴ እናቴ የሆነችው? እንደዛ የምታዝኝላት ከሆነ ሂጂና በቃ ቃሏን ፈጽሚላት እኮ እያልኩሽ እኮ ነው። የኔ ደስታ እኮ እንደምን ለሷ ቃል ሲባል የኔ ደስታ ይሞት። አንቺ ለቤተሰብ እኔ ካንቺ በላይ ዋጋ አልከፈልኩም። ቤተሰብ እንዲደሰት አንቺ እቺን ትንሽ ዋጋ ብከፊ ምን ዋጋ አለው? የማልፈልገውን ሰው ማግባት አልፈልግም። አይሙቱ ማንቺ ለምን ያረጋቸውስ? ለምን ያረጋቸዋል? እሱ ማን ስለሆነ ነው ሌላ ነገር የሚያረጋቸው? እኔ ፈቃደኛ አይደለም። እኔ አናግራታለሁ። እኔ አናግራታለሁ። እኔ አልሰጥሽም። በራስሽ ደውይ። እኔ ደውልላታለሁ። እንዴ የእውነቴን ነው ማለት ስጠኝ። እኔ ላዋራት። እሺ ነው ያልመጣ የሀገር እንትን እንደሆነ ታውቂያለሽ። ብዙ እንትኖች አሉት፣ መሳሪያ አለው። አንድ ነገር ቢያረጋቸውስ? ያኔ አንድ ነገር ያርጋቸውና እኔ ማረገውን አሳየው። ምንም አታመጪም። አመጣለሁ። ለምን ማላመጣ? ልንገርሽ፣ ለምን ማላመጣ? ምን ታመጣለሽ? በቃ ማመጣውን አሳያለሁ። አንድ ነገር ቤተሰቦቹ ላይ ያድርስና እኔ ማረገው። መሳሪያ ስላለው ፈርተህ ነው የእህትህን ህይወት አደጋ ላይ የምጥለው? አንተ አታውራ፣ ከኔ ጋር አታውራ። በቃ አንተ ምንም አታውቀው ነገር የለም። እዛ ያለው ነገር አንተ እዚህ ጋር ነው ዝም ብለህ የምታወራው። እዛ ያለው ነገር ምንም አታውቅም እኮ። እንሂድና ሰውዬውን አሳየው። ሰውዬውን አሳየው። እንደዛ ቢሆን ነገር አይደለም። እሺ ስማኝ ወንድሜ፣ አንተ የምትቆጣ ከሆነ እማዬ እኔ ላዋራት። እኔ መምጣት አልፈልግም። እኔ ማግባት አልፈልግም። እኔ አናግራታለሁ። እኔ አለቅስባታለሁኝ። እኔ ማግባት አልፈልግም ብዬ ሳለቅስባት እሷ ትራራልኛለች። አንቺ በላይ እናቴ ነው የምታሳዝነኝሽ። በአንቺ ምክንያት እንትን ታናሻችን እንትን ብላለች፣ ታግታለች። አንቺ ደግሞ ትዕዛዙን አታከብሪ። ታዲያ ምንድነው የምትሆነው? እናቴ የምትለውን ነገር ሁሉ ሰማው። እኔንም ስማኝ። እኔ እኔ ማግባት እንደማልፈልግና መምጣት እንደማልፈልግ እኔ እነግራታለሁ። ለአባዬም ቢሆን እኔ እነግረዋለሁ። አንተ ከዛ ሂድ በቃ። አባቴ ስኳር አለበት፣ ስንት ነገር አለበት። አሁን አንቺ ቃልሽን ካላከበሽ ምንድነው የሚሆነው? ታሟል እኮ በጣም እኮ። አንቺ እኮ አሁን ይብሽ እኮ ብታያቸው እኮ በጣም እኮ ታሟል። አንተ አትሰማኝም? እኔን አትሰማኝም? ምንም አልሰማሽም። የእነሱን ደስታ ነው የሚፈልገው ነገር ብቻ ነው መሆን ያለበት። በቀደም እኮ አውርቼዋለሁ። ደህና ነው፣ ምንም አልሆነም። እንዴ ቅርብ ጊዜ ቅናቴን አዋርቻታለሁ። ዝም በል። እኔ ለማታለል ነው አንተ ታሟል እያልክ እኔ በእነሱ ህመም ላይ እንደማልጨክን ስለምታውቅ እኔን አሳዝነህ ለመውሰድ ነው ሀሳብህ እንጂ እነሱ አልታመሙ። አውርቻቸዋለሁ በስልክ አውቃለሁ እኮ። እንዴ በስልክና በአካል እኮ ስለማታውቂያቸው እኮ ነው። አልታመሙም። ታሟሉ። እየዋሸሁሽ አይደለም። እኔም አናግሬያታለሁ እኮ። እሺ እህቴም ነግራኛለች እንዳልታመሙ። እኔ እንዲሄድ ስለምፈልግ ብቻ የውሸት ታሪክ እየፈጠርክ እየመጣህ አትንገረኝ። እነሱ ታሟል አትበለኝ። በእነሱ ምክንያት ደግሞ ልቤ እንዲራራታል አውቃለሁ። እህቴን አዋራታለሁ፣ ደውላታለሁ። ምንም እንዳልታመሙ አውቃለሁ። አንተ ፍላጎትህ ከእሱ እንድለይ ብቻ ነው አይደለ? በቃ አልችልም፣ አልለየውም። ሰማኸኝ? እሱን ልተው አልችልም። በቃ ስሚ፣ አንተ መሄድ ካለበት ትሄዳለህ፣ ወደ መጣበት ትመለሳለህ። እኔ ግን የትም አልሄድም። ሬሳዬን ነው ይዘህ የምትሄደው እንጂ እኔ አልሄድም። ትሄጃለሽ፣ ከእሱ ልለይ አልችልም። አልሄድም፣ ትለያለሽ። አልሄድም። ሰማኸኝ? ትሰሚኛለሽ? እንደውም እልህ ከሆነ የምትፈልገው ማለት ነው፣ እልህ ከሆነ የያዘ እሱን አገባዋለሁ። አገባዋለሁ። እንደምታመጣ እናያለን። ምንድነው የምታገቢው? ጭራሽ አገባዋለሁ። አዎ አገባዋለሁ።
አትምታኝ። እኔ በህይወት እያለሁ አንቺ እሱን ታገቢው? አገባዋለሁ። ቅድም ምን ነበር ስትይ ነበር? አገባዋለሁ በቃ። አታገቢውም። እኔ እሱን እገልና ማለት ነው። አንቺ ከምታገቢው እሱ እገልልሻለሁ። አሳይሻለሁ። እልህ ውስጥ አትክተተኝ እሺ። ያኔ እሱን ካገባሁት ደግሞ ምንም አታመጣም። ድጋሜ በትዳር ላይ መመስረት አይቻልም። ትሰሚኛለሽ? እኔ መታሰር ካለብኝ እታሰራለሁ። እሱን ገድዬ፣ እሱን ግን መቼም አታገቢውም። እዚህ ውስጥ እንድትገባ አልፈልግም። እልህ ውስጥ አትግባ። ምልህን ስማኝ። በቃ እኔ አልፈልግም። አላገባም። አንቺ ቆይ ምንድነው እንደዚህ አይንሽን አፈጠሽ ከኔ ጋር የምታወሪው? እንሂድ ወደ ቤት። አሁንም እየተስማማን አይደለም፣ ተነጋግረን እየተግባባን አይደለም። ስለዚህ እንሂድ ወደ ቤት። ወይኔ እንሂድ። እኔ ቆይ አንቺ ካልሰማሽ እኔ ማን ነው ሊሰማኝ የሚችለው? እኔ አልሄድም። አንቺ ጋር አልሄድም። በቃ እዚህሽ ካልሄድኩኝ አልሄድም። ቤትሽ ልወስድሽ ነው የመጣሁት። አልሄድም። እሱን አገባዋለሁ። መቼም አታገቢም። መቼም ይሄን አታመጣውን አያለሁ። አልሄድም። በቃ እሱን አሳይሻለሁ። አልሄድም። እንዴት እንደማትሄጂ አሳይሻለሁ። ምን ልታመጣ ነው? እሱን አሳይሻለሁ። በጊዜ ልትሄድ እዚህ ሰው አለ፣ የሀገር ሰው አለ ተሰብስቦኝ። በጊዜ ልትሄድ አልችልም። አውቀዋለሁ። ስሚ፣ እስካሁንም እኮ ሰው ስላለ ነው ዝም ያልኩሽ እንጂ ቅድም ነበር እንደዛ እንደሰል አንጠልጥዬሽ ነው። ይዘኝ ልትሄድ አትችልም። እሱን አሳይሻለሁ። ዘኪም አለ፣ የሀገር ሰው አለ። ስለዚህ ይዘኝ ልትሄድ አትችልም። ይዤሽ እሄዳለሁ። አልሄድም። እኔ የመጣሁትም ለዛ ነው የመጣሁት። አልሄድም። በቃ ሂድ። በቃ አንተ አልሄድም። ወዴት ነው የምሄደው? አንቺ አላውቅም። በቃ ሂድ። ልቀቀኝ። አልሄድም። አልሄድም። በቃ ስማኝ፣ አልፈልግም። ልቀቀኝ። ስለመታት እኮ የሚፈጠር ነገር አትልቀቀኝ። እሺ አንተ እኔ እሷን እኮ በጸባይ እናውራ። ሰው እያየ ምንድን ነው የምታወራው? እሺ ምንድን ነው የምታወራው? እባክህ ወንድሜ፣ እሷ ጋር በአንተ ምክንያት ቆይ እናትና አባታችን እዛ ይሞቱ። በቤት ሄዳችሁ ተረጋግታችሁ ነው እንደማትሆን። እኔ አላወራም። በቃ እሷን ይዣት ልሄድ ነው የመጣሁት እኮ። ቤት ሄዳችሁ ቢያንስ ልብሷን እንኳን መያዝ አለባችሁ። ምንም አያገባኝም። እሺ እኔ አልሄድም። በቃ ሂድ። እሺ አንተም ከሄድክ በቃ አልፈልግም። በቃ አልሄድም። እሺ ሰው እያየ ነው፣ የሀገር ሰው የተሰበሰበ ነው። በእግዚአብሔር ወንድሜ እናቴ አሁን ደውለህ ያላነሳሁላት ማለት ነው። ምንድን ነው የምታወሪያት? እንደማልመጣ እነግራታለሁ። እንዴት ነው እንደዚህ የምንነግራት? እነግራታለሁ። እዛው እንድትሞት ነው? አትሞትም። ቆይ አንተ አልታመመችም። አትሞትም። እንደም የምትፈራው ነገር አለ? እሺ ንገረኝ፣ የምትፈራው ነገር ካለ። ቆይ የምትፈራው ነገር ካለ ለምንድን ነው የማትነግረኝ? እኔ ምንድን ነው የምፈራው? እኔ ምንም የምፈራው ነገር የለም። ከእናቷ ደውለህ ስጣት የምትላት በላት። እንዴት ነው እንደዚህ የምትነግራት? እንዴት ነው እንደዚህ በላት? እናቴ ደህና የምትሆነው እዛ ብትሆን እዛ በተኛችበት ብትሆንስ? አልታመመችም። አውቃ እያስፈራራኝ ነው አይደል? እቴና እናግሬያታለሁ እኮ። ምንድን ነው የምትለኝ? ደህና እንደሆነች እኮ ነግራኛለች እቴ። አንተ ፍላጎትህ እኔ ከዚህ እንደሄድልህና እሱን እንዳገባልህ ስለምትፈልግ ብቻ ነው እንጂ ሌላ ነገር አይደለም። አላረግም። እኔ እሱን አላረግም። ታረጊውልሽ ይዤሽ እሄዳለሁ። ተምር ይዤሽ እሄዳለሁ። በምን እሱን አሳያለሁ። አንተ አያገባህም ምንም። እኔ ግን ይዣት እሄዳለሁ። በመታት እሱን አንተ አይመለከትም። አዎ አይመለከተኝም። ግን መታት እንደዚህ የምሳሳላት እህትህን መታት ወይ እንደዚህ የማትፈልገው ነገር ውስጥ ገባ ዝም ብለህ ነው የምታየው ማለት አንተ እኔ ልመክረኝ ነው? እሱ ምከረኝስ፣ ደስ እንዲለኝ ምከረኝስ። መካሪ ይሰራራል እንዴ? በእናትህ እኔ ልንገርሽ፣ እስካሁንም ዝም ያልኩሽ ማለት ነው አንቺንም ላለማሳፈር ከሱ ጋርም ላለመጣላት ነው እንትን ያልኩት። ይዤሽ እሄዳለሁ። አልሄድም። ሰው አለ እዚህ። አልሄድም። አንጨቃጨቅ። ሰው እያየን ነው። በእግዚአብሔር ወንድም አልሄድም። መሄድ ከፈለክ ቁልፍ እሰጥሃለሁ። እቤት ቤት አልሄድም። እቤት ነው የምትሄጂው? እቤት አልሄድም። ቶሎ ጨርሽና እኔ እጠብቅሻለሁ። እዚህ ጋር ነኝ። እሺ አትጠብቀኝ። እኔ አልሄድም። እኔ ወደ ቤቴ ነው የምሄደው። አረ ለምንድን ነው የምታናጂ? ለምንድን ነው ጨጓራ የምልጭው? ሀገር መመለስ አልፈልግም። አልፈልገውም። ሰው ማግባት አልፈልግም። በቃ እዚህ አልሄድም። እቤት ሂድ። ቁልፍ እሰጥሃለሁ። እረፍ። ደግሞሃል። ከርቀት ነው የመጣኸው። እኔ ቤት አልሄድም። ልንገርሽ አሁን ቶሎ ጨርሽና እዛ ጋር ቆሜ እጠብቅሻለሁ። ቶሎ አትጠብቀኝ። አልመጣም። አትጠብቀኝ። ሂድ። እኔ አልሄድም። ቶሎ ጨርሽ። አንተም ልንገርህ ከእቴ ጋር ዞር ብትል ይሻላል። ቆይ እኔ ለምንድን ነው የማሰማኝ? ዞር ብትል ይሻላል። እውነቴን ነው የምልህ። ወይኔ ጉዴ! በኋላ ያልሆነ ነገር ነው የሚፈጠረው። አንተ ላይም ቤተሰብ ላይም ያልሆነ ነገር ነው የሚፈጠረው። እሺ ቶሎ ጨርሽና ጠብቂኝ። እሺ አሁን ልቀቅኝ፣ አትንኪኝ። ለምንድን ነው የምትናደደው? ቶሎ ጨርሽ ብዬሻለሁ። እንደምስ ነው ተናደሽ? በጣም ተናደሽ። ያንቺ ያልሽኝን ምክር ሰምቼ በጣም ለምታደስ ከማውን ራሱ ቤት እንደዚህ እንቺቱ አውርኩ የት ነው የምንሄድ?
ወደ ቤት ነው ምን ወዴት እንሄዳለን እኮ መጀመሪያ ተረጋጊ። እንደዚህ ሆነሽ በእንደዚህ አይነት ስሜት ነው ወዴት እሱ እኮ እኔን እኮ ሊያዋራኝ ፈቃደኛ እንኳን አልሆነም። እሺ እኔ ምን ይሻለኛል? እሺ ምን ላድርግ? እሺ መጀመሪያ እሺ የት ትሄዳለሽ? እሺ ወደ ቤት ማልሄድም። እሺ ጓደኞቹ ጋር ነው የሚሄደው። የት ነው የሚሄደው? እኮ ቁጭ በይና ተረጋጊ። ከዛ እንፈልጓለን ሄደን ደግሞ እልህ አለበት እኮ እሱ እልህ ከያዘው ደግሞ ሌላ ነገር ውስጥ ነው የሚገባው። እንፈልጓለን። ለምንድን ነው እንደዚህ የሚሆነው? ለምንድን ነው እኔ የምለውን የማይሰማኝ? በእግዚአብሔር አንዴ እንኳን ሊሰማኝ ፈቃደኛ አይሆንም። እንፈልጓለን የቻልነው አንዴ ሁሌ እሱን ፍላጎት ሳራምድ ሁሌ እሱ የሚለውን ነገር ሲያደርግ እኔ ኖርኩት። አንዴ እኔ የምለውን ነገር እንኳን ቢሰማኝ ምን አለበት? ሁሌ መጥቶ ግልፍ የሚለው አሁን ዛሬ እንደሚመጣ አላውቅም፣ አልነገረኝም። እዚህ እንደሆንኩ ራሱ አላውቅም። ምናልባት በጎረቤት ሰምቶ ሊሆን ይችላል። እዛ ቤት መጥቶ ጠይቅ ነገር ያጣራል። ከዛ ድንገት ያያል። ከዛ በኋላ ሁሉ ነገር እዛው ይወስናል። አንድ ቀን እንኳን ሊሰማኝ ፈቃደኛ ነው። ትንሽ እንዳየሁት ከሆነ ወንድምሽ በጣም ቶሎ ተናጋሪ እና አሁን ራሱ እንደዚህ ዝቶብሽ ሄደው እኔ ላይም ዝቷል። ግን ዝቶብን ሄደው የሆነ ነገር መፍጠሩ አይቀርም። ስለዚህ ጠንቀቅ ማለት አለብን። ሁለተኛ ነገር ደግሞ ማለት ነው መፍትሄ መፈለግ አለብን። አንደኛ ነገር እሱን የሚረጋጋበትና አንቺን የሚያዳምጥበትን መንገድ መፈለግ አለብን። ሁለተኛ ደግሞ ሰውየውን የማታገቢበትና ቤተሰቦችን የማሳመን ስራ መስራት አለብን። ካለበለዚያ እንዴትም ነው እኔ ማንንም ማግባት ወይ ካልሆነ አላውቅም። ሌላ ውሳኔ መወሰን ያለው ለምሳሌ ምን አይነት ውሳኔ? አላውቅም። ምንድን ነው አላውቅም ማለት? ምናልባት አውቃለሁ ወንድሜ አይተወኝም በምንም ታምር ዘኪ ዝም ብሎ አይተወንም። በጣም እለኛ ሰው ነው። ያለውን ነገር ደግሞ ከማድረግ ወደ ኋላ ማይል ሰው ነው እና እርግጠኛ ነኝ እናትና አባቴ እንዳልታመሙ እርግጠኛ ነኝ። አውቆ ነው ታመዋል ብሎ ሊሸውደኝ የሞከረው። ከዛ በኋላ እኔን በግድ እዛ ይዞ ሄዶ ሊድረኝ ነው። የሆነ ነገር እዛ ተነጋግሮ ወይ ተስማምቶ ነው የመጣው። እሱን ቃሉን ደግሞ ሳይፈጽም አይተኛም እኮ። አሁን ምን አይነት ውሳኔ ልትወስኝ ነው? በምን ቃል ግቢኝ? ምንም አይነት ራስሽን የሚጎዳ ነገር እንደማታደርጊ፣ ምንም አይነት መጥፎ ውሳኔዎችን እንደማትወስኝ ቃል ግቢ። እስከዛሬ እኮ ብዙ ችግሮች፣ ብዙ ነገሮች ሲደርሱብኝ ሁሌ ከጎኔ ነበርሽ። ብዙ ነገር ሆነሽልኛል። እቺ መስዋዕትነት ደግሞ ተጋግዘን ማለፍ አይቀርም። እኔ ማሳዘን አልፈልግም። እሱ እንዲያዝንብኝ እንዲከፋብኝ አልፈልግም። እኮ እንነግረዋለን። የቻልነውን እኮ እንሞክራለን። አይሰማም። እኔ እኮ ስለማውቀው ነው ጸባዩን ዘኪ። እኔ ሳልነግረው ቀርቼ ነው። አይሰማኝም። በቃ እሱ የሚለውን ነገር ካልሆነ በስተቀር የሚሰማ ሰው አይደለም። አሁን እርግጠኛ ነኝ እዚህ አዲስ አበባ የሚያውቃቸውን ጓደኞች አግኝቶ ከነሱ ጋር ሌላ ነገር እያሰበ ነው የሚሆነው። እኔን ለሰውየው ሳይድረኝ በምንም ታምር አይተኛም። ስለዚህ አንቺ ውሳኔ ሰውየው አይደለም ፈልጊ ራሱ ለሱ ስትታደግ እሱን አገቦት ማለት እኮ እኔ እናንተ ጭራሽ አንገናኝም ማለት ነው። እዚህ ማንንም ላገኝ አልችልም። ሁሉንም ሰው ከሁሉም ሰው ነው የምርቀው። ለምን እንደዚህ ያደርጋል? ባለፈው በእኔ ህይወት ውስጥ ሳያቀኝ ገብቶ ፋይሉን ያገኝልሽ ጓደኛሽ እሱ ለምንድን ነው ሰውየውን አናግሮት ችግሩን መፍታት እንዲችል ማናደርግ? እነሱንም ደግሞ ሌላ ችግር ውስጥ መክተት አልፈልግም። እነ ቶፋ እነ ሶፊም የራሳቸው ችግር አለባቸው። እነሱንስ ድጋሜ ሌላ ጦስ ውስጥ አሁን ድጋሜ ይሄን ችግር ፈተውኝ ስል ደግሞ ሌላ በቤተሰቦቼ ምክንያት የመጣ ደግሞ ሌላ ጦስ እኮ። ስለዚህ በቃ ለኔ እድል ስጪኝ ችግሩን እንድፈታው። ለምንድን ነው ለኔ እድል ስጪኝ? ታርጉ ነው የምፈታው። እሺ ተባለ ወይ እኔ እናንተ ተያይዘን እንጥፋ? ደስ ይለኛል። የእውነት የምር ወዴት ነው? በቃ ሀገራችን ነው ደግሞ ብቻ እነሱን የማናገኝባቸው እንደዚህ አይነት ሀሳብ የማይደገምበት ግራ ገባኝ። በጣም ነው የጨነቀኝ። በጣም ነው ያስጠላኝ። ዛሬ እንደዚህ ቀኔን አስበሽ እውላለሁ ብዬ ጭራሽ አላሰብኩም ነበር። በቃ ሚስተን ወደ ቤት እንሂድ። በዚህ ሁኔታ እኮ ቤት ሄዶ እዚህ ምን እሰራለሁ? ዘኪ ተመጨነቅች እኮ ተረጋግተን ብንሄድ ይሻላል። ምንም እንረጋጋው ነገር የለም። ምንም የሚያስነው ነገር የለም። ካሜራውን አጥፋው። እኔ ቻው ልበልሽ ጓደኛሽ። እኔ ነው እኮ እየሄድሽ
እንግዲህ ቤተሰቦቿ ያው የኔም ቤተሰብ ማለት ናችሁ። ምን እንደምላችሁ አላውቅም። ጥሩ ህይወት ጥሩ ጊዜ እናሳልፋለን ብለን ነበር እዚህ የመጣ ነው። ያው እንደምታዩት ያልሆነ ነገር ተፈጥሯል። ከዚህ በኋላ የሚፈጠረውን ፈጣሪ ነው የሚያውቀው። ብቻ እሷ ለኔ ብዙ ነገር ሆናልኛለች፣ ብዙ ነገር አድርጋልኛለች። ህይወቴን በሙሉ እሷ የራሷን ህይወት ወደ ጎን ትታ ተጨንቃ እኔን እንደዚህ እንደሆነ አድርጋኛለች። ስለዚህ አሁን ይሄንን ነገርም እኔ እንዴትም ብዬ ችግሩን ፈትቼ እሷን ለማስደሰት ነው የምጠራው። ያው ፈጣሪ እርዳ በሉኝ። እኔም እግዚአብሔርን እየለመንኩም ቢሆን ወደፊት እቀጥላለሁ። ብቻ ያላሰብነው ነገር ተፈጥሯል። እናንተም በቃ ሰላም ሁኑ። ያው እሷንም ማረጋጋት ስላለብኝ ነው። በቃ ካሜራውን አጥፋውና